በትግራይ ክልል ለሁለት ዓመታት ከተካሄደው ደም አፋሳሽ ጦርነት በኋላ በደቡብ አፍሪካ ፕሪቶሪያ ላይ የተፈረመው የሰላም ስምምነት በክልሉ አዲስ የፖለቲካ ምዕራፍ ከፍቶ እንደነበር ይታወሳል። በዚህ ስምምነት መሰረት ከጦርነቱ በፊት በ2012 ዓ.ም በክልሉ ከተካሄደው ምርጫ በኋላ ተዋቅሮ የነበረው የትግራይ ክልል ምክር ቤት እንዲፈርስና በምትኩ ሁሉንም ወገኖች ያካተተ የጊዜው አስተዳደር እንዲቋቋም ተደርጎ ነበር። ይሁን እንጂ ከሰሞኑ የፈረሰው ምክር ቤት በይፋ ዳግም ስብሰባውን ማድረጉንና ስራ መጀመሩን በማወጅ የክልሉን ፖለቲካ ወደ አዲስ ወደማይታወቅ ውጥረት ውስጥ ከቶታል። ምክር ቤቱ ይህንን እርምጃ ለመውሰድ የገፋፋው የፌዴራሉ መንግስት የፕሪቶሪያውን ስምምነት ሙሉ በሙሉ አፍርሶታል በሚል ክስ ነው። የዚህ አዲስ መዋቅር መሪና የክልሉ ፕሬዝዳንት እንዲሆኑ የተመረጡት ደግሞ የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል ናቸው። የምክር ቤቱ ዳግም መነሳትና የዶክተር ደብረጽዮን ሹመት ከጦርነቱ በፊት በፌዴራል መንግስቱና በህወሓት መካከል ለተቀሰቀሰው መጠነ ሰፊ ግጭት ዋነኛ መንስኤ የነበረውን የምርጫ ውዝግብ ዳግም የቀሰቀሰ ክስተት ሆኗል። ይህ የህወሓት ማዕከላዊ ኮሚቴ የቀድሞውን ምክር ቤት ወደ ስራ የመመለስ ውሳኔ በክልሉ ውስጥ ባሉ የፖለቲካ ኃይሎች መካከል ከፍተኛ ፍርሃትና ውዝግብ ፈጥሯል። ውሳኔው ይፋ የተደረገው የፌዴራል መንግስቱ ከፕሪቶሪያ ስምምነት በኋላ የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር እየመሩ ያሉትን የፕሬዝዳንት ሌተናል ጄኔራል ታደሰ ወረደን የስልጣን ቆይታ ለአንድ ተጨማሪ ዓመት ማራዘሙን ካስታወቀ ከሁለት ሳምንት ገደማ በኋላ ነው። ዶክተር ደብረጽዮን ገብረ ሚካኤል የትግራይ ክልል ፕሬዝዳንት ሆነው በምክር ቤቱ ከተመረጡ በኋላ በሰጡት ጋዜጣዊ መግለጫም ከፌዴራል መንግስቱ ጋር ስላለው ግንኙነት ተናግረዋል። ፌዴራል መንግስቱ አኩርፎናል፣ ልዩነቶችን ተቀራርቦ መፍታት ቀርቶ ለመነጋገር እንኳ ዝግጁ አይደለም በማለት በሁለቱ ወገኖች መካከል ያለውን የፖለቲካ መስመር ሙሉ በሙሉ መዘጋቱን በይፋ ገልጸዋል። እርሳቸውና ድርጅታቸው ያሉትን ፖለቲካዊና አስተዳደራዊ ልዩነቶች በውይይት ለመፍታት ሙሉ ቁርጠኛ ቢሆኑም የፌዴራል መንግስቱ ግን የመነጋገር የመደማመጥ ወይንም ወደ ጠረጴዛ የመቅረብ ፍላጎት ጨርሶ እንዳላሳየ አብራርተዋል። የውይይት መዘጋትና ልዩነቶችን በሰላማዊ መንገድ መፍታት አለመቻል ከ2012 ዓ.ም በፊት የነበረውን መስተዳደር በይፋ መመለስ ያስፈለገበት ዋነኛ ምክንያት እንደሆነም ገልጸዋል። በትግራይ ላይ እየደረሰ ያለውን የስምምነት መጣስ ለማሳወቅ ባለፈው አንድ ዓመት ውስጥ ብቻ ለዓለም አቀፉ ማህበረሰብ ከአፍሪካ ህብረት እስከ ተባበሩት መንግስታት ድርጅት ድረስ 10 የሚደርሱ ይፋዊ ደብዳቤዎችን ቢጽፉም ምንም አይነት ምላሽ፣ ትኩረት ወይንም መፍትሄ አለማግኘታቸውንም አስታውቀዋል። በዶክተር ደብረጽዮን የሚመራው የትግራይ መንግስት ከፌዴራል መንግስቱ ጋር ለመደራደር በተደጋጋሚ ሽማግሌዎችን ወደ ፌዴራል መንግስቱ እየላከ ስለመሆኑም እየተነገረ ነው። ነገር ግን እስካሁን ድረስ የፌዴራል መንግስቱ ህወሓት የክልሉን ምክር ቤት እንዲመለስ ማድረጉንና ዶክተር ደብረጽዮን ፕሬዝዳንት አድርጎ መሾሙን በተመለከተ በይፋ የሰጠው አንዳችም ምላሽ የሌለ ሲሆን ክልሉ ግን አሁን ላይ በከፍተኛ የፖለቲካ ውጥረትና በጦርነት ስጋት ውስጥ ይገኛል። ይህ በእንዲህ እንዳለ በትግራይ ክልል በህወሓት መሪዎችና በጊዜው አስተዳደሩ መካከል የተፈጠረው የስልጣን ፍልሚያ አዲስ ምዕራፍ መያዙን የሚያሳይ ሌላ ወቅታዊ ክስተት ተሰምተዋል። ከ8 ወራት በፊት የትግራይ ለውጥ ፈላጊ ኃይሎች ንቅናቄ በሚል ተቋቁሞ የነበረው ማህበር ማኒፌስቶውን በማሻሻል የትግራይ የሰላም ለውጥ ምክር ቤት በሚል በአዲስ አበባ ከተማ መደበኛ የምስረታ ጉባኤውን በይፋ አካሂዷል። በዚህ ታሪካዊ የምስረታ ጉባኤ ላይ የፕሪቶሪያ የሰላም ስምምነት ቁልፍ ተደራዳሪዎች የነበሩትና ከህወሓት መስመር ጋር በግልጽ የተጋጩት እነ ጄኔራል ጻድቃን ገብረ ትንሳኤና አቶ ጌታቸው ረዳን ጨምሮ ጄኔራል ጉሽ ገብረ 7 ማህበራዊ መሰረታቸውን ትግራይ ያደረጉ የፖለቲካ ፓርቲዎች፣ የቀድሞ የክልሉ ከፍተኛ አመራሮች፣ የቀድሞ ወታደራዊ አዛዦች፣ ታጋዮችና ልዩ ልዩ ማህበራት በአንድነት ተገኝተዋል። አዲስ የተመሰረተው ይህ ምክር ቤት በአሁኑ ወቅት ከተጠቀሱት ከፍተኛ የፖለቲካና የወታደራዊ መሪዎች የተውጣጡ ከ35 እስከ 40 የሚደርሱ አባላት እንዳሉትም ታውቋል። የትግራይ የለውጥ ፈላጊ ኃይሎች ንቅናቄ የሚዲያ ክፍል አስተባባሪ አቶ ከበደ አሰፋ በሰጡት ማብራሪያ ምክር ቤቱ በቀጣይም ለውጥና ሰላም ፈላጊ የሆኑ በርካታ ወጣቶችን በውስጡ በማካተት በተደራጀ መልኩ እንደሚንቀሳቀስ ገልጸዋል። ዋናው ዓላማውም በክልሉ ውስጥ ዘላቂ ሰላም እንዲሰፍንና በህዝቡ ዘንድ ሙሉ ቅቡልነትና ህጋዊነት ያለው መንግስት እንዲመሰረት ማስቻል እንደሆነና በቀጣይም ሌሎች የፕሪቶሪያ ሰላም ተደራዳሪ አካላትና የሰላም ፈላጊዎችን ያካተተ እንቅስቃሴውን በስፋት እንደሚቀጥል በምስረታው ላይ የተገኙት የትግራይ ሰላም ለውጥ ኃይል ከፍተኛ አመራር ጄኔራል ጉሽ ገብረ ጠቁመዋል።
የዚህ አዲስ ምክር ቤት መቋቋም ዋና ዓላማ በቅርቡ የፕሪቶሪያውን የሰላም ስምምነትና የሀገሪቱን ሕገ መንግስታዊ ስርዓት በመጣስ የክልሉን ጊዜያዊ አስተዳደር በኃይል አፍርሶ በጉልበት ስልጣን የተቆጣጠረውን የዶክተር ደብረጽዮን ገብረ ሚካኤልን የህወሓት ቡድን ማስወገድ እንደሆነ በግልጽ ተቀምጧል። ምክር ቤቱ ይህንን በጉልበት የተጫነውን ኃይል በማስወገድ በክልሉ ውስጥ ነፃና ፍትሐዊ ምርጫ ተደርጎ ህጋዊ መንግስት እንዲመሰረት በተደራጀ መንገድ ለመጓዝ ሰላማዊ አስቻይ ሁኔታዎችን ለመፍጠር እንደሚሰራም አስታውቋል። ከዚህ በተጨማሪ ትግራይ ከጦርነቱ በፊት ወደ ነበረችበት ህገ መንግስታዊ የግዛት ቅርጿ እንድትመለስና በሚሊዮን የሚቆጠሩ ተፈናቃዮች በክብር ወደ ቀያቸው እንዲመለሱ በተደራጀ ሁኔታ መስራት የምክር ቤቱ ዋነኛ ግብ መሆኑ የተገለጸ ሲሆን የፌዴራል መንግስቱም ይህንን ሀገራዊና ክልላዊ ምክር ቤቱን ዓላማ በይፋ እንዲደግፍም ጥሪ ቀርበዋል።